ይዞለታል ሰረገላ ላይኔ ገላ ወደው ወንድሜ ደግሞ ያልኩ እሱ ነው ያራዳሉት ወንድሜ ና እስኪ ሩሜን አዘጋጅልን። ዛሬ እዚህ ነው የምናድረው። ምንድነው ያልሽው? ምን ችግር አለው? አነጣጥፍላችሁ። ሰላም ምርጥያንስ ደናችሁ የት በይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለሞኑ ፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬ ነው ለእናንተ ያበረ ቪዲዮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮን ደግሞ ብዙ ጋር ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ከ15 ዓመት በኋላ ከእስር የተፈታው ጀለስ ዛሬ የሚፈታው እንዴ አየሁት። ኩይዛው ኩዩ አረ ዛሬ እንኳን በበሩጣ ባጥራውንም ኩምናችሁ ኩይነት ወዳጅ 15 ዓመት ወዳጅ ኩይሳው ኩይነት ያራዳ ልጅ ናና አሁን ወደ አንበሳ ግቢ ምን አንበሳ ግቢ ያኔ ስታስር ደግሞ ዜና አልተቀበልኳችሁ። አሁን ሄደን እንቀበላችሁ ነው። ካልሆነ እከሳችኋለሁ። እንዴ ከ15 ዓመት በኋላ አዎ ኧረ እባክህ ህጉናት ስንት ነበር ደሞዝ? ያን 140 ብር በጣም 140 ብር። አዎ ተው ህጉን አታርክሙ። ይኸው አንተ ወንድም 150 ብር 10 ብር ጨምሬልህ አሁን ሰርፕራይዝ አለ እዛ ልውስድ። ቆይ ሰርፕራይዙ ደርሳል። ከዛ በፊት በዚህ አሁን ሄደን ሁለት እስር በለጭ እንገዛለን። ከዛ እዛ ላይ ደግሞ ሁለት ቦዘና ሽሮ ጋብዝሻለሁ። አለምሽ ነው ማሳይሽ ወለዱን አላወቀም። በ50 ብር ሁለት ቦዘና ሽሮ ሁለት እስር በለጭ። ውይ ውስጥ መሆን መባረክ ነው። ውስጥ መሆን መመረጥ ነው። ውይ ቀስ እያለ ይገባል። በለጬ 5 ስታር ሆቴል ላይ በዝግ የሚቃም ጫት ነው። ቀስ እያለ ይገባል። ለክራሽ ሳይት ደምስ ያጫው ያንተ ብልግና እኮ ሳያት ደምስን የሰራሃት ስራ 15 ዓመት ሙሉ ይኸው እስካሁን ፈተነች። መሰረት መብራቴ ከኋሏ መጣገባች። ይታይ እንግዲህ ፍቅር ነው። ምን ታደርገው? የጋሽ አለማየሁ ልጅ ነው። እንዴት ነው ያደገው? ስትታሰር ያኔ የጮኛህን አባት መቀመጫ ጠቅ አድርገህ ነው። ያኔ ደግሞ እሷ በሆዷ ጽንስ ነበር። የዝና ደህና ልጅ ከእስር እንደተፈታ በልጅ ሰየመው። አንተ ኧረ እስር ቤት ግን እንደዚህ ነው የምር ኑሮ መወደዱን ምናምን አያርፉም። እሱ ጋር ቦታ ይዘህ አቁም አይደል እንደምልህ በዱቤ ነው እንዲያመጣው እንዴ ፓርኪንግ እየሰራ ነው። አንተ ለእህቴ ሽምግልና የላከው በዚህ ቅንጥብጣቢ ብር እህቴ ልታስደዳደራት። የቀን ገቢ ለመሆኑ ግን ስንት ነው? 25500። እኔ ለእህቴ በቀን ለቁርስ ብዬ የምሰጣት 25000 ብር እንደሆነ ታውቃለህ? እኔ እኮ እሱን ጨምሬ እኮ ነው። እኔ ደግሞ እኮ እንዴት በፓርኪንግ 25000 ብር ያገኛል እልልሃለሁ። እሱን ጨምሬ ነው። ይለያል። በነገር ላይ ኑሮን ራሷ በራሷ የምትደግፍ ቤተሰብ ባል ምናምን አለውልሽ ብሎ ዳይሬክሽን የሚያስይዛት የሌላት ሴት ራሷ በራሷ ታግላ ኑሮዋን ለማሸነፍ ራሷን ለመቀየር የምትጥርን ሴት ይሄ ህይወቷን አበላሻለሁ እሷን እሰብራለሁ ማለት ዘበት ነው። ኑሮም አልሰበራት። በቃ ታለቅሳለች፣ ትነሳለች፣ ይከፋታል፣ መልሳ ትነሳለች። ይሄ ራሷ በራሷ አፈር የምትልስን ሴት ፍሮም ኤክስፒሪየንስ ይመስላል። አትሞክረው። አንድ ከላይ ግፍ ነው፣ ሁለት ደግሞ እሷ ማትሰበርልህም አለት ነች። እግዚአብሔርን አለት። ክብር ለጠንካራና ኩሩ ሴቶች። እዚህ ቪዲዮ ላይ እንደውም ሴቶች ኮሜንት እንድታረጉልኝ ይፈልጋሉ። ጀግና ነን እያላችሁ ፒኦቪ የ10 ዓመት ፍርድህን ጨርሰህ እየወጣ ለምን ልብስህን በፌስታል ይዘህ ወጣ ብለው መልሰው ሲያስሩ እድል ጠማማ ናት። ምን ይደረግ? እኔ ድንግል ሴት ነው ማግባት የምፈልገው። በቃ ለፈጣሪዋ የቀረበች አንገቷን ድፍት ያደረገች በጣም ጨዋ ሴት ምናምን። እሺ አንተስ ጨዋ ነህ? አይ ወሮ በላህ ነኝ። ብር አለህ? አይ ምንም ሰርቼ አላውቅም። ስርዓት አለህ? ምን ቦጣኝ ጋር ተወጥነኝ ዴ እንዴት ነው ጨለማ ከብርሃን እንዴት ህብረት ይኖረዋል? አይ ነው እኛ እኮ አሁን እናንተ ድንግል እንፈልጋለን ጨዋ እንፈልጋለን ማለታችሁ አይደለም ችግሩ። አንተ ምን አለህ ስትባል ምንም ባዶ ኪስ ነህ። ጨዋ ነህ አይደለም ሀገር ያተራመሰ ጨለማ ከብርሃን። እንዴት ነው እንደዛ አይነት ጥሩ ሴት አንተን የምታገባ? እንዴት ነው ቢጤት ነው እንጂ የምታገኘው? ወዴት ነው ወደ ተቃራኒ ነገር የምትሮጠው? ጭንቁ ሲመጣ ወሮ በላ። በቃ እኮ ለምንድን ነው ግን የምታናዷት? ልክ ስትናደድ ነው በቃ ካሜራ አብረታ ቪዲዮ የምትሰራው። ላይ የመጣ እኮ ነው። እናት ነፍሰ በላው መጣ። ምን ይሻለናል? ምን ይሻላል? የሞትን እናስመስል እንዴ? ይሻላል። ሳይገለን የሞትን እናስመስል። እሺ መሀል መንገድ ላይ
ቦታው ላይ ሲደርስ ልጆቹ ሞተዋል። እርግጠኛ ነህ ራሳቸው ናቸው? አዎ ፎቶ ላይ ያዩዋቸውን ይመስላሉ። መልካቸውን ግለጽልኝ እስቲ እንዳንበላ። አንደኛው የአሻሮ ቁሊት ይመስላል። አንደኛው ደግሞ የሆነ ቁልቋል አይነት ነገር ነው። አረ እንዳይነቃባችሁ አልቻለም። እስቲ የአንዱን ልጅ መልክ ብቻ ንገረኝ በደንብ። ይኸውልህ አለቃ ምን አይነት ሰው መሰለህ? የሆነ ችግር ፊት ታውቃለህ? ካውሬ መለስ ያለ ስለንተ እኮ ነው የሚያወራው። ራስ ላንተ ነው አንተ። አዎ ማንም ሰው ሊቀርበው የማይፈልገው አይነት ሰው አሁን የሚያወራው ራስህን አታውቀውም እንዴ አንተ? አረ ይኸው እየገለጸ ነው ስሙ። አረ ተጣሉ። አንተ እኮ ነው የገለጸው። ችግር ፊት ምናምን አለ እኮ። ማን ነው ችግር ፊት ከኔና ካንተ? ስለንተ አለ ያወራ። ማን ነው በችግር ይጠበሰው ከኔና ካንተ? የብብቱ ሽታማ ይወራ። እንደውም ስገምት እሱ ሳይሆን አይቀርም የደፋቸው። ያው ብብት ምናምን አለ። የማን ብብት ነው? ስለመጥራት ነው ፍላጎት ነው። ህዝብ አንዴ ባንተ ብብት ያለቀው አንተ ሰውዬ ነህ። እየተከራከርከኝ ነው እንዴ? አንተ ራስህን አታውቀውም እንዴ? ስም መጥራት ነው የቀረው ልጁ። አንተ ነው አረ መጨቃጨቅ ጀመሩ። ወንድሜ ስለማን ነው ያለው? እያወራኝ ነበር ስለማን? አትንተባተብ። ስለማን ነው ስታወራኝ ነበረው? አንተ በህይወት አለ እንዴ? ግን ስለማን ነው ያወራው? አንተ ነው አይደል? ለማን ይሆናል? ቢያንስ መልሱን ነግረህ ግደላቸው። በቃ ፎቶ አነሳናችሁ አይደል? እንልካለን። የወገብ ቅማል ሙጫ አትሁኑ። ላኪልኝ አሁን በፋይል አርግሽ አሁን ላኪልኝ። የአይፎን ተጠቃሚዎች መከራ ነው። ጥቁር ክስት ግልብጥ ብዬ እኮ ፎቶ አነሳችሁ ላስምትትባችሁ አይደለም ወይ ደግሞ ዋልፔፐር እናንተ ነገር ፈልጌ አይደለም። ልልክልሽ ነው። ተረጋጊ። ቀስ ስልክሽን ስላምጪ ቀስ ወዲያው እኔ ምን ሆናችሁ ነው? ምን ማለት በቃ ተነሳችሁ አይደል? ይላካል። ቀስ ብላችሁ ተረጋጉ። እንዴት እንደምታስጠሉ ዛሬ አንሺ ጭቅጭቅ ላኪ ጭቅጭቅ ሰላም ነው ጋሺ? ሰላም ነው። እንዴት አለ? ሰላም ነው። የፓርኪንግ አንድ ሰዓት ተኩል ሆኗል። የፓርኪንግ ክፈሉ። ፓርኪንግ ነው። ፓርኪንግ ክፈሉ። አንድ ሰዓት ተኩል ሆኗል። ደግሞ መኪናው እንዴት እንዳማረባችሁ ታውቁ የለ እንካ አዲስ ጠጣ አድርገህ ጠጣ። ህፃን አይደል አንተ? ገንዘብ ምን ያደርግልሃል? ገንዘብ ምን ያደርግልሃል? አንድ ሰዓት ተኩል ቁጭ እየመጠብቁ አንተ መኪና ሲናገር 100 ብር ብዬሽ እኮ ነው። 100 ብር ብዬሽ እኮ ነው። 100 ብር የፓርኪንግ አወንቱ። ይሄ እኮ እንከፍላለን እኮ። ይሄ ማነው ሰውዬው? ሌላ ሰው የለም እንደሚቀበል አንተ 100 ብር አምኜ ብትጥለውስ? እናቴ ደግሞ እሪ ብትል አየሁ። ለዚህ እኮ ነው እኔ አንተ ደግሞ ሰው ቦታ የለኝም። አንተ መኪና የለኝ ከኋላ እንዳልመታማ ልውጣ። የት ነው የመጣኸው? ማለት ሰው እኮ አንተ እንደ ብትወርድ አዎ። እሺ አምጣጣ። እሺ ይዳው በጣም እሺ በድንጋይ በሰማይ ካልሆነ በድንጋይ ይሰጣሉ። ኧረ ያ ችግርም እዛ ጋር ተቀምጧል። እስኪ ይሄን ልጅ ተውት። ምንድነው አንቺ ደግሞ የሱ ጠበቃ አሉናልሽ? ዝም አትላትም? ምን ነው ወደድሽው እንዴ? ባለው ጊዜ እኛን ሲያግዘን ነበር አይደል? ቢሆንስ ሁልጊዜ ፈለጣ ያስጠላም እንዴ? ብሉ ችግር ማውራት ብቻ ሲያስጠላ። ጠየቃችሁ? ቢያንስ ግን እሱ ፊት አታውሩ፣ ቢሰማ ይደብረዋል። እባክሽ ወደዛ አንቺ ደግሞ። ሰላም ናችሁ? እንዴት ነህ ቢኑ? አለው። እንዴት ነሽ? አስቸገርኳችሁ መሰለኝ። ምን ነው ሰማን እንዴ እያወራን የነበረውን? አረ ችግር የለም። ጓደኞች አይደላችሁ? እረዳችኋለሁ። አዎ እሱማ በእናትህ አትቀየማቸው እሺ። በቻልኩት መጠን ከሰው ምንም ነገር ላለመጠበቅ እሞክራለሁ። ይሄም ደግሞ የወንድሜ ነገር ስለሆነብኝ። አሁን እንዴት ነው? አልተሻለው? ፈጣሪ ይመስገን እየዳነልኝ ነው። አይዞህ ያልፋል እሺ። ክፉ ደግ ደግሞ እንዳትናገር። ከተናገርኩት ይልቅ ታዝቤ ያስኩት በጣም ብዙ ነው። ደግሞ ስራ ጀምሬያለሁ። ደሞዝ ስለቆየብኝ ነው እንጂ። አረ ምንም ችግር የለውም። እንካ ይሄንን ያዝ። አይተሃል ደግነቷ። አይዞህ እሺ ቢኒ። ግን ለምን ማለቴ ሁልጊዜ አንቺ ዛሬ እንዲህ መሆንና እቴ ልርቅ አልፈልግም። ያረክልኝን ደግሞ አረሳም ውለታ ካለብኝ ደግሞ ፍታ በል ጓደኛክ እኮ ነኝ። አመሰግናለሁ። እውነት አንዳንድ ጊዜ ሰዎች አንቺን ሲሆን የምታረጊላቸው ነገር ብቻ ነው የሚፈልጉት። የሰው አይን እንዴት ይከብዳል መሰለሽ። አውቃለሁ ይገባኛል ምናምን ልልክ አልፈልግም። ያንተን ስሜት ባንተ ቦታ ካልሆንኩ ሊገባኝ አይችልም። በቃውን መሄድ አለብኝ፣ እቸኩላለሁ። ሌላ ጊዜ እንገናኛለን እሺ። ቻው ቢኒ። ፎንቃ ተገብቶለታል። እኔ በእርግጠኝነት ስለፈለኩ ሳይሆን በቅዱስ ቃሉ ስላዘዘኝ ስለሚገባቸው ሳይሆን ሰላም ስለምፈልግ
በይቅርታ ዘግቼ አልፌዋለሁ። ችግር እኮ በጣም ብዙ ሰው ነው ያስተዛዝባል። ግን ከምር ሰው ወደቀ ብሎ ደግሞ አቤት አቤት እንዴት እንደሚፈጠን በቃ ትንሽ እኮ የሆነ ሰው ሲያዳልጠው መጥረቢያ ይዞ ከትካቹ ብዙ ነው። በቃ ጋሽ ካጭኑ አቤት አንተ ሌባ ባለፈው ከዚህ ቃን ስትወስደሃል እኔ አልወሰድኩም። ወስደሃል በቃ ወስደሃል። ሌባ አንተ ጠንቃቃ ሰው ካላገኘ አንተ ታስቸግራለህ። ወደ ሁለተኛ እንዳይለመድ ምንድነው መሰለህ እኔ አልወሰድኩም። ያንለስ ሌባ ሁለተኛ እንደዚህ አይነት ነገር ሰምቻለሁ እኮ። ኧረ ይስጡት እንጂ ኧረ አንድ ስንት ኪሎ ቡና ነው የወሰደው? ደቃ ይወስዳል። ሰላም ስለሰማው ነው ሄደ ይሄ ሌባ ምን እንዳነሳው ቆይ የተረፍኩት እንጂ ይሄ ልጅ ወስዳል። ዕቃ የዋ መስየዋል። ቀላል ሰው ይወስድ ለምዷላ። የለም እኮ ቡና አሁን ቡና ፉት ሊሉ ሲያዩ ልባቸው ውርድ ይላል። እስመኔ የሰበረችውን ኤክስ ስትበቀላት ወኩ ተመቸሽ? ሁሌ ማንከራተት አይሰለችን? ሁሌ ወቅ እስኪ አንዳንዴ እንደ ወንዶቹ ፊልም ምናምን ሮማንቲክ ነገር እኔ የምልህ ግን አለ ጀመራለ አለ ምን ማለት ነው? እንደ ወንዶቹ አለ እንዴ? ተገመት ምን ማለት ነው? አለ በተሰበሰብኩ በታመንኩ እናቴ ተይ እንጂ ወጌሻ እንደነው እንደዚህ ሰላም ነው። ሰላም ነው። ኖርማል ትውቃለህ። ለዛ ነው እሺ። ምን ነው በእውነት ጉዳት ነገር ነው። ዘመናዊ ወጌሻ ቤት ነው የመጣው። እኛ እንደማዘሮች አናሰማም። ሌላ ቦታ ማፈጁኝ አይደለ? ከዚህ በታች ማደንዘዣ ነው ጋር አይሰማም። የምርን ነው ወጌሻ እህቶችን እያወጣስክ ነገር ባለቤትሽ ነው። በእውነት ባለቤትሽ ነው። እንዳታስቢ በእውነት ይስተረክ ሊሰልምልሽ ነው። በቃ ኧረ ችግር የለውም ወጌሻ ጋይዞ እኔ ያለው እንዳታስቢ ነው ያለው። ጨረስን እኮ ጨረስ አደረግን። እኔ እንግዲህ ያው ብዙ ነገር አብረን አሳልፈናል። ያ ይለፍ እንጂ ብዙ ማያልፉ ቃላቶች ተናግረሽ ነበር። እኔ ያናቂ የሚሰው እንኳን አይደለው። ምን ነበር ያልሽኝ? እንደ ወንዶቹ አለ እንዴ? ይሄን ያልሽኛ? እኔ አለኝ ይልሽ እኔ አለኝ። ባልሽ ግን ከዚህ በኋላ የለውም። ሽልት አደረግ እንዴት ይረሳል እንደ ዝበት ፍሬ የለህም ያልሽኝ በሰው ፊት ቁስል እንደ ፈሳሽ ሆኖ ተረሳሽ። ከእርዳታ ድርጅት የመጣ ነው ሲሉ ሰላም ነው አባት? ሰላም ነው። እዚህ አካባቢ ነዋሪ ነህ እንዴ? አዎ እኔ እዚህ ነኝ። እዚህ አካባቢ ነዋሪ? አዎ። አንዳንድ ሰዎችን እየረዳን ነበረ። ከኤንጂኦ ነው እኛ የመጣ ነው። ኦኬ ከኤንጂኦ ነው። ከኤንጂኦ እኩል ይባላል። የዚህ ሰፈሩ ኃላፊ ነው። ያማ ሆነ ታግዘናል። ብዙ ተፈጋግተው ምን ፈልጋችሁ ነው? እንትን አካላቸው በአካል ደካሞችን አይናቸው ስውራኖች ምናምን እየአገዝን እየረዳን ከኤንጂኦ ነው እኛ የመጣ ነው። ከኤንጂኦ ነው። እና አሁን በአንዳንድ ቁሳቁሶችም በልብስ በገንዘብ የሚያማቸው ነው። በገንዘብም እየረዳን ነው። እና የሆነ ሴትዮ አለች የታመመች ለጠቁማት ጠቁመን ነው እንዴ ምን እያደረጉ ነው? ገባኩ አይኔ እኮ ብዙም አያይም እኔ የተሰበረ ቢባሉስ ሊወድቁ ነው ከሆነ ቦታ። እሺ ቆይ እንዴት ላስመጣት ይላል እንዴ? ትራያንጉላር ሜተር ተጠቀማ። ትራያንጉላር ጠጋትላትና መጀመሪያ እንዳይሆን ተባለ። ከሁለተኛ አይማን ተባለ። ከዛ ከንፈሯን እያየ በቃ መሳም እኮ ነው፣ ቀላል ነው። አንድ አይን ሁለት አይን ከዛ ከንፈር እመጣው አባቴ። እና ለምን ነበር የፈለከኝ? የፈለኩሽማ ምንድነው እንዴ? ምን እያረክ ነው? የከንፈሩን ስቴፕ ነው የረሳሁት ለካ። እንዴ ማን እንዳንተ የሰውነት ክፍል አያውቅም እንዴ? ከንፈሯን ብሎ የግራ አይኗን ምን እናርገን? አበል ኖሮት ነው ያረፈድከው። ምን እናቴ ሀያቴ አባቴ ቤት ቁጭ ብሏል። እዚህ ስብሰባ ላይ መጥቶ አበል ይሸቅል። የሽንት ቤት ጽዳት ሽንት ቤቱ ከተመጠጠ በኋላ ድጋሚ ትገባለህ። አንተ ነህ ሽንት ቤት መጣጭ አቴ ሽንት ቤት መጣጭ ይባላል። ደርቲ ወርድ ነው ማን የሚለው? የሽንት ቤት የጽዳት አገልግሎት ወይ ደግሞ ጠራጊዎች ነው የሚባሉት። መጠጥ ይላል ጁስ ነው። እሺ ቶ ይቅርታ አባቴ ገብተህ መጠጥ አድርገህ ውጣ። አታሰማም እንዴ? በሽተኛ ነህ ያማል።
መጣጣት በለኝ መጣጣት በለኝ ይቅርታ እሺ ልምድ ሆነብኝ መጃስኮ ምንድነው ይሄ ሽንት ቤት ሙቀት መለኪያ ሙቀቱን ለክቼ ነው ምን ሊያረግላችሁ በጣም ከደረቀ ውሃ ማትጠቀሙ ከሆነ አቃጥለነው በጭስ መልክ ነው እንጂ የሚወጣው ኢቫፖሬሽን ምናምን ነይ አንቺ ሌባነሽ መሰለኝ ሌባ አይደለም ማረ ሽንት ቤት ከዚህ በፊት ሰርተህ ታውቃለህ ከዚህ በፊት መጥቼ አላውቅም ስራ ምንድነው ስራዬን ባንክ ቤት ነው በየቤቱ እየዞርኩኝ አካውንቱን ማስከፍት ውጣ አልኮል ልጁ ለምንድን ነው የት ይድል አካውንት ከፍቶ ይመለሳል ሽንት ቤት ይመለሳል አካውንት እንዲከፍት ጊዜ የለህም አንተ እንዴት አይ ጠብቀዋለሁ እኮ መጥቼ ይባላል መጥቼ የባንክ ቤት አካውንታንቶች ስቃያቸው በቃ ብለው እንደዚህ በየቤቱ መግባት ጀመሩ እና እንደዛ ቢሆን ይሻላል ወይስ ይቀር ምን ነው ተመሰጠ አንተ ወይ ምን ሆነ ነው በስመ አብ አንተ በእናትህ ውበቷ ላይ ነው አይቷል እና ሄዳ አውራት ይለኛል እንዴ ምን ብዬ ነው ማውራት ሄጄ አሁን ፒካፕ ላይ ነው እያለ ወሬ ይጠፋል ፒካፕ ላይ ነው ይኸውልህ ትሄድና የኔ ቆንጆ ጨረቃ ነሽ እንዴት ትላታለህ እሺ እንዴት ካለች የልቤ ጨለማ አንቺን ሳይ በራል ይተላል በዚህ ትመጣለች ያራዳ ልጅ መጣው ሂድና አስመጣት በቃ ፀሐይ ነሽ ፀሐይ ዮሐንስ ነሽ ማለት ፀሐይ ዮሐንስ ዘፈኖቿ አሰሩ አንቺ ደግሞ መልክሽ ኧረ አንተ ፀሐይ ዮሐንስ አይደለችም ያፈቅራል እንጂ መቼም አፕሮች አያደርገውም በዚህ ባህሪው ሳንታ ኢዳይሻሙና ቫይባቸው እኮ በቃ አንተ ይለያል እኔ እኮ ሳንቲም ይመቸኛል እንደናትም እንዳባተም ሆኖ ነው የሚንከባከበው ሳንታ የኮዬ ካቦ ወየጀንት ዮና አክተር ምናምን አለነሽ እንዴ አክተር አንተ አያት ምንም ፍርሃት አይሰማትም ሁለታችን እንኳን አይታደነግጥም ኧረ ፈጣጣ ሃይ አንቺ ትንሽ እንኳን አታፍሪም ምን ኢግኖር እያደረጋችሁ ሱስም አለብሽ አልነገርኳችሁም ነበር እንዴ ውሸት ብርቅሽ አይደለም ጭራሽ እንኳን አልደነቀኝ ምኑ ነው ያልደነቀ አለመናገሯ እኔም አልደነቀኝም ምኑ ነው ያልደነቀሽ ሚስቶቻችሁን ስላላስተዋወቃችሁ እሱ አይመለከትሽም አንቺን እኔም ከሁለታችሁ ጋር ስለሆንኩኝ ምንም አልገረመኝም ቢያንስ እንደ ሴት ክብር ይኖርሽ ታው እንጂ አንተስ እንደወደድሽ ክብር አታውቅም ለነገሩ ብታውቁማ እንደዚህ አትሆኑም ነበር አንቺ ሴት ነሽ በሴት አያምርም ባክሽ በወንድ ክብር መለኪያ ነው እንዴ ኮራህበት ልሸልም ሴትና ወንድ ልዩነቱ የጾታ ነው እሺ ነው ደግሞ ጾታ አይለይም በእርግጥ እኔም ተሳስቻለሁ ግን እንደናንተ አልፈረድኩ እናንተ ልክ እንደኔ ከኔም ይባሰ ያጠፋችሁ በእኔ ፍረዱ ለነገሩ ብዙ ወንዶች እንደዚህ ናችሁ የሴቶችን ዝምታ ባለማወቅ ወይም በስተት ነው የምትረዱት የእናንተን ቁጣ ደግሞ በልክነት ለማንኛውም ከመፍረድ መውደድ ከመጥላት ደግሞ ይቅርታ ለመዱሽ መልካም ቀን አቤት ትምህርት ለሁለት ሁሉ አልቻሏትም ታውቃለህ ጠቅ አርጋቸው ነው ሄደች ከታናሽ እህትህ ጋር እንደዚህ አይነት ፊልም ስታይ ትንሽ አታፍርም? ምን ችግር አለው? ዛሬ ባታይ ነገ ስታድግ ማየቱ አይቀር። በዛ ላይ ገና ከትምህርት ቤት መመለሷ ነው። አእምሮዋም ሪፍሬሽ ያድርግ። ወንድሜ 5000 ብር ስጠኝ በቃ ሰዓት እየደረሰ ስለሆነ ወደ ፕሮግራሜ ሊድ አሁን ለ10ኛ ክፍል ተማሪ 5000 ብር መስጠት ምን ይሉታል? ምን ችግር አለው? ጓደኞቿ ጋር ፈታ ብትል። ባይ በቃ በጊዜ እመጣለሁ። በጊዜ እመጣለሁ? ወዴት ነው? ይሄ ነገር አለው የትምህርት ቤት ጓደኞቼ ጋር ዴይ ፓርቲ አዘጋጅተናል። እዛ ሄጄ ፈታ ብዬ እመጣለሁ። በቃ አሁንም ዝም ነው የምትላት? ቆይ ምን ችግር አለው? ጓደኞቿ ጋር ተዝናንታ ብትመጣ። የ16 ዓመት ልጅ ዴይ ፓርቲ 20 ዓመት ሲሞላት መሄዱ አይቀር። አሁን ብትለምደው ይሻላል። እቺ ነገር አላት ምንም ልክ ያልሆነ ነገር ነው። የድፍረት ጥግ ፍቅረኛዬ ነው ተዋወቁት። ጋር በጣም ጨቅጫቃ እህቴ ያልኩ እሷ ነች።
ወንድምዬው አሁን ግዴታ አትወጣ። በጣም ወደው ወንድሜ ደግሞ ያልኩ እሱ ነው። ያራዳሉት ወንድሜ ና እስኪ ሩሜን አዘጋጅልን። ዛሬ እዚህ ነው የምናድረው። ምንድን ነው ያልሽው? ምን ችግር አለው? አነጣጥፍላቸው። ምን ችግር አለው? ነገ ብርቅ ከሚሆንባቸው ከአሁኑ ይልመዱት እያልን ነገሮችን ያለ ጊዜያቸው ቀድመው እንዲጀምሩ የምናደርግ ሰዎች ግድ የለም ችግር አለው። ለሁሉም ጊዜ አለው። ጽንስ ያለ ጊዜው ደም ነው፣ በጊዜው ግን የሚታቀፉት ልጅ ነው ይላል ጠቢቡ ሰለሞን። ሁሉም በጊዜው ሲሆን ነው ውብ የሚሆነው እያለን እናንተ ለታናናሾቻችሁ ምን አይነት ሰዎች እንደሆናችሁ ፎሎው እና ሼር እያደረጋችሁ ኮሜንት ላይ ሀሳባችሁ አስቀምጡ። እኔ በጣም ትክክለኛ ትምህርት ምን ችግር አለው ነው ችግር የፈጠረው ራሱ ሲጀምር። እንደዚህ በልጆቻችሁ በወንድሞቻችሁ በእህቶቻችሁ ተወዳጅ ለመሆን ያለ እድሜው የሆነ ነገር መፍቀድ ብር መስጠት የምትለምዱ ሰዎች አድቡ። ልጃችሁን ራሳችሁ ናችሁ ገፍታችሁ ወደ ገደል እየከተታችሁት ያላችሁት። ወይ ማማዬ የቦሌ ደብረ ወርቅ ጋር እና ስልክሽን አገጭኝ ለወንድሜ ልዳርሻ ሃዬ ኧረ ብዙ በዝቷል በሳቢ ራሱን ለክፈት ለወንድምሽ ፍሬንድምም ወንድምም ጀለስም ቤተሰብ አንተ አርፋጅ ስንት ሰዓት ምን እንደጠበቅኩ ታውቃለህ? ስንት መኪና ወጣ። ብዙ አቆየሁሻ። እንቅልፍ ጥሎኝ እኮ ነው። አዎ በጣም ግን ችግር የለውም። ደሞ ስማ ማታ ብቻዬን ተኝቼ እኮ ነው አርግዤ ነው ምናምን ብዬ ቀለድኩብህን። እሱ ፊትን እያስታውስ ብቻዬን ኪክ እያልኩ ነበር። ኧረ ሳክስ። ቆይ ማርዬ፣ ወይ አሙዬ፣ ምን ነግርሽ ነገር አለ። ምን ሆነ ነው? ማርዬ በጣም ጨንቆኛል። የጭንቀቴ ምክንያት ደግሞ አንቺ ነሽ። ማለት አፈቀርኩሽ ሊልሽ ነው። በቃ ምን ሆነሃል አሙዬ? ወይኔ አሙዬ ልቤ ባፌ ልትወጣ ነው። ቆይ የሰማኸው ነገር አለ? በጣም ስለከበደኝ ነው። እንዴት ብዬ ልንገርሽ? ብነግርሽ ግን ጓደኝነታችን ላይ ምንም አይፈጠርማ። ቃል ግቢልኝ አሙዬ። አንተ ተይኝ እንኳን ብትለኝ እኔ አልተውህም፣ መቼም አላረገውም። ይኸው ደስ እንድልህ ደግሞ ቃል ገብቼልሃል። አሁን ንገራት በቃ። ግን ምን ሆነ ነው? አፍቅሬሻለሁ። ጎሽ ለብዙ ጊዜ የተሰማኝ ስሜት ነው። ሁሌ ላወራሽልና ጓደኝነታችን እንዳያጣው ፈርቼ ነው የምትወው። አሁን ግን በአይንሽ የምታየው የምትወጂው ሳይቀድሜ ልንገርሽ ብዬ ነው። ማርዬ ከልብ ይወድሻለሁ። ወንድ ልጅ በቃ እንዲህ ነው ስሜትህን ተናግረህ መፋት። ማርዬ ምንም አትይኝም? ምን ልበል? እኔም እኮ እወድሃለሁ። ደግሞ ያ የምወደው ልጅ ማለት ሁሌ የማየው ልጅ ማለት አስጨርሳታ እንዴ! መሀል ሜክሲኮ ቪዲዮ መስራታቸው ግን በቃ ኮንፊደንስ ያስጨበጭባል። አንተ በጌታ በኢየሱስ ምንድን ነው? ወይኔ እየመጣ ነው። ምንድነው? ምንድነው ያለኝም አልኩ እኮ። ይሄ ንግግራችንን መቼም አልረሳውም። አሁን ያወራነው ንግግር ከ5 ደቂቃ በኋላ ትዝ አይልም። የምን ንግግር? እኔ ነኝ ከእብድ ጋር የማወራው። ዳርክ እኮ በቃ በርተሚዮስ ፐርስፔክቲቭ ምናምን በመጀመሪያ ቪዲዮ ስላያችሁልኝ በጣም አመሰግናለሁ። አይዟችሁ፣ አትደንግጡ፣ አልሞትኩም። ሁለቱንም ሆኜ የሰራሁት እኔ ነኝ። ከዚህ ቪዲዮ እንድትማሩ የምፈልገው ነገር በማንኛውም ሁኔታ ውስጥ ብትሆኑ ሰው እንዳትንቁ ነው። ምን አይነት በቃ ልቤ ምን እንደዚህ አይነት ትምህርት እኔ ከየትም ዳዊት ድሪምስ ጋር ብሄድ ራሱ እንደዚህ አያስተምረኝም። እንኳን ደህና መጣችሁ። ነጽክስ እባላለሁ። ለሰርጋችሁ ሁነኛ ዌዲንግ ፕላነር ነው የመረጣችሁት። እሺ አሁን ከምን እንጀምራለን መሰላችሁ? ስራችንን የምንጀምረው ዳንስ። ለስራው ማማር ሲባል ለቀቅ ማለት አለ። ሁሉ ጊዜም ለስራው መሳካት ባለቤትሽን ጠጋ ብለሽ ማሽተት አለብሽ። የቀጠርነው ዌዲንግ ፕላነር መስሎኝ አናገርሽ እና እስቲ ሰሞኑን እናቴ ተረጋጊ። እኔ ቆንጆ ማሪ ተረጋጊ። እሺ ጊዜን እየገደላችሁብኝ ያላችሁት። ስራውን ለመጀመር አንገቷን ያዛት።
ወገቡን ያዡ። አትለጣጠፉ እንደዚህ ተጣቀስ ብለ ያዛት ነው ያልኩት እኔ። ወገቧን ያዛት፣ ወገቧን ያዛት ነው ያለችው። ወገቤ እዚህ ጋር ነው እና ጆሮሽ ነው እንዲያስወጣው አንቺ። ወገቤ እዚህ ጋር ነው። አፋታቻቸው። ምን ሆነሽ ነው? ለሰርጎ ዌዲንግ ፕላነር ነጥቅስ አለ የደወል መፋታት የምትፈልጉ ሰዎች በእግር በፈረስ ብላችሁ እቺ ሴትዮ አግኙ። ፒኦቪ ዩር ዴቲንግ ስንፈተሪዝ ያለበትን ሰውዬ ብርድ ልብሷን ልበሻት እንጂ ስንፈተሪዝ ደስ ይላል። አመሰግናለሁ። እንኪ የፈለግሽውን ክፈች። እሺ እንስሶች ይሻሉናል። እንስሳ በጣም ነው የምወደው። እኔም እንደዛው በጣም ነው የምወደው። የምር በጣም ደስ ይላል። አየሽው? ይኸው ሲያበላሽው። አዎ እኔ ነኝ። ኦ ማይ ጋድ! በደህና ሰዓት አውቀሻል። ቀጥ ብለሽ ውጪ። ከዚህ ሰውዬ ጋር ምንም አይሰራልሽም። ስንፈተሪዝ ተመልሰናል ይልሃል። እሺ ግማሹን ቀን በመተኛት ግማሹን ቀን ደግሞ ወንዝ ዳር ሄዶ በማብሰል ነበር ያሳለፍኩት። ብሎይን ስለምትወዱት ቪዲዮ ላይክ በማድረግ ጀምሩ። ወዳችኋለሁ። ኧረ እኛ እንወዳለን። ቪዲዮውንም ላይክ አድርጉት። በርገር ሰርተህ ነው የሰነፉ ላይ ያልከው? ስንፍን ሲጀምር ከቤት ወጥተህ ሻለቆ አካባቢ ከሆንክ ስንፍናው ምኑ ጋር ነው? ስንፍናው ምኑ ጋር ነው? እኔ ራሴ እዚህ ቁጭ ብዬ ያንተ ምግብ እየሾፍኩኝ ሰነፍ አልተባልኩም። አክቹሊ ተብያለሁ፣ ግን እኔ ደንደን ያለ ሞራል ስላለኝ ነው ተስፋ ማልቆርጠው። እሺ ይቺ ዳባችን ናት አይደለም? ከዛ ቲማቲማችን ይሄ በጋለ ውሃ ውስጥ እንትን ተደርጎ ወጣ። ቲማቲሙ የተፈጨበት በርገር እንዴ! ምን አይነት በርገር ሊሰራ እንደሆነ ዋናው ነገር መጣ። በቃ ስጋው ቡርቴ፣ ቢያንስ እስቲ አሁን ምግቡ ሳይደርስ ሳህኑን አምጪው ፕሊዝ። ይሄ ነገር ካቻፕ ነው አይተሃል? እኔ ደግሞ እኮ በርገር ላይ ስላይስ ተደርጎ ነው የሚደረገው ልልሃለሁ። ካቻፕ ራሱ አይቷል። ሆምሜድ አክቹሊ ሆምሜድ አይደለም። ይሄ ምንድነው? ፊልድ ሜድ የሆነ በቃ ውጪ ላይ የተሰራ ካቻፕ። ኩፍ ያለ ዳቦ። የኔ ፎሎወሮች ራሱ እንደዚህ ላይፋችሁ በቃ በገንዘብ ኩፍ ይበል፣ አሜን በሉ። እንደዚህ ዳቦ በቃ ኪሳችሁ ኩፍ ይበል በገንዘብ። ቺፕሱ ላይ ራሱ ዱቄት ተነሰነሰ ምናምን። ታኩ ቴክኒክ እኮ አንቺ ጋር ነው ያለው። ካላው አይቷል። ክሪስፒ እንዲሆንለት እኮ ነው ዱቄት ያደረገበት። አሁን ይሄ በርገር እንደዚህ በስነ ስርዓት የተሰራ በርገር ከተማ ስንት ይሸጣል? ስንት ይሸጣል? እስቲ በርገር ቤቶች እንደዚህ አይነት በርገር የምትሰሩ በርገር ቤቶች ካላችሁ እኔ ስለጋበዛችሁኝ ብቻ ፕሮሞሽን ሰራላችኋለሁ። በቃ ይሄንኑ በርገር ካበላችሁ በቃ ዲኤም አድርጉኝ፣ ኢንቦክስ አድርጉኝ፣ ከፈለጋችሁ ኮሜንት ላይ ጻፉ። ቀጥ ብዬ መጥቼ ማን ነው በቃ ሪቪው ማድረግላችሁ። አቤት አቤት! በስነ ስርዓት በቃ ትደረደራለች። አሁን ይሄን ግን ብቻህን ትጨርሰዋለህ? እኔ ብመጣ አይሻልም? ግን ናይት ቤ ና ወስሎ ና አብረን እንብለው አትለኝም? ቺዝ የለውም ከዚህ በርገር ወይስ ያኛው ቺዝ ነው? አቤት አጎራረስ! ይመች። ሮማንስ የማይገባኝ ገገማ መሆኔን ሳያቅ ድምፁን አቅለስልሶ ሊያሰምጠኝ ሲሞክር እሺ አንተ እውነትም አይገባትም። ምን አልከኝ? ደህና ነኝ። ምን ትቅለሰለሳለህ ታዲያ? በስነ ስርዓት አታወራ? ከአንዴ እንሹጥ። አንተ ደግሞ
ተጠፋፋና ኧረ ስመጪ ምን እያልሽ ነበር? እያለች ነበር። ተስፋ ቆረጠ። አሁን ቀጣይ ስትደውል እንዴት ቢያረግህ ነው የምትለው? ፒኦቪ ተጣልተን ደውሎ እስኪለማመጠኝ ስጠብቅ ይቺ ሁሉም ጋር ያለች ናት። ባይዘው እኔ ጋር ሁላ ያለች አሁን ልትለመን ነው። ሄሎ ሁለተኛ እንዳትደውልልኝ ብያለሁ ነበር። ለምን ደወል? አቤት በእናትሽ 2 ቃል ብቻ የምናገርበት 2 ሰከንድ ስጪኝ። በቃ ሌላ ምንም አልፈልግም ካንቺ። ሞላ ምንም ነገር መስማት አልፈልግም። 2 ቃል ብቻ ነው። ምንም ሌላ የምናገረው የለኝም ሲጀምር። እሺ በቃ ጆሮ ላይ ሳልደረግመው ያልካቸውን 2 ቃላቶች ተናገር። 2ቱን ቃል እንትን ማን ነው ስሙ? እግር ታውቂያለሽ? እግር ቢልትላና እግር ቢ እሺ እለምናለሁ ብላ ስጠብቅ ፒኦቪ you have your jealous part 5 ስማ ማን ቴክስት ቢያደርግልኝ ጥሩ ነው? እስኪ ደምቆላስ ነው ሁሌ ትላልቅ ቂጥ ካላቸው ቺኮች ጋር ነው የማየው። አዎ እኔ ራሱ ብዙ ጊዜ አይቼዋለሁ። እና ያንቺ ምድረ በዳ እንደሆነ አልሰማም እንዴ? ሳታሽ ንገረኝ። ቀንተህ ነው አቦ ምላሴን በቆረጠው ኖሮ። አሁን በቃ ሪያሊቲ ባወራኝ ቁጥር እንደ ቅናት ነው የሚወሰድብኝ ማለት ነው። ካሁን በኋላ ግን እንደ ድሮ ጓደኞች መሆን የምንችል ይመስላል? ኧረ ኖርማል ነው። ትንሽ ቀማመስ መቋጨቱ ይደብራል እንጂ ያው በፊት እንደምዝገው መዛግ ነው። ምን አዲስ ነገር አለው ብለሽ ነው? መዛግ? ቆይ ጓደኞች እንድንሆን አልነበር እንዴ መጀመሪያ ቀን የተዋወቀኝ? ማን? እኔ? ኖ ዋን ማን እዚህ ምድር ላይ ማለት ነው ይቺ ልጅ ጓደኛዬ ላድርጋት ብሎ የሚተዋወቅ የለም። ልንገርሽ እድሉ ካልተሳካለት እናንተናችሁ እንጂ በዘዴ ወይ ተስፋ ሰጡ ወይ ተስፋ ታስቆርጡ መሀል ላይ አንጠልጥላችሁ ፍሬንድ ዞን ውስጥ ትከቱናላችሁ። በቃ ይሁና ብለን ተቀብለን እየኖርን እንጂ የምርህን ነው። በእህትነት አልነበረም ጭራሽ የተዋወቀኝ። እህትነት ለጓደኛ አብረው ኳስ የሚያዩ ፕሌይስቴሽን የሚጫወቱ ወንድ ጀለሶች እያሉ የኮሪያና የቱርክ ተከታታይ ድራማ ምትቆመኩም ቺጋኒ ምን ጓደኝነትስ እንዴት ያምረኛል? እንዴት ይመጣዋል? ምን ሆነሻል? really nigga መቼም እንደ ወንድ ጓደኛዬ ላይሽ አልችልም። ቆይ ምን ችግር አለው? በቃ አይሆንማ እንዴ ሚሽን ኢምፖሲብል በቃ ጭራሽ የማይሆን ነገር ነው እንዴ። ግማታም ስለሆንክ ነው። እንዴት ሆናችሁ እኮ ለጓደኝነት እኮ የምትመቹ ሰዎች እኮ አይደላችሁም። ሪያሊቲው ሲወራ አንድ ወንድ አፕሮች ካደረገሽ አንቺ ስለሚወድሽ ብቻ ነው በቃ ወይ ሊወድሽ አስቧል ማለት ነው። ከዛ ደግሞ ለምን እንደ ጓደኛ ላይ የህኝ ምናምን ብላ መናደድ ይንገከዝ። ፒኦቪ you are dating በጣም የተመታ ሰው ፓርት 8 ይኸውልሽ ገደል አማርጠሽ መግባት ትችያለሽ። እንደውም አስጠልተሽ ነበር። ምክንያት ሆነኝ፣ እንደውም አሪፍ ምክንያት ሆነኝ። አይንሽን ማየት አልፈልግም። አይገርምሽም? አንቺን በተገናኘን ቁጥር መቀለብ ነበር እንደው ምርር ያለኝ። ምርር በልታ ወይ አታስመሰግን። የተሰረጠቀ ክብሪት የመሰልሽ ሴትዮ ካቺ ብዙ አንቺ እኮ ሼም ይዞኝ እኮ ነው አፍሬ ነው ያልነገርኩሽ እንጂ ሁሌ አጠገቤ በተቀመጥሽ ቁጥር የሆነ ደስ የማይል ሽታ አለ፣ የሚገማ ነገር አለ። በቃ ሁሌ ስልሽ በቃ ሁሌ እንዴ አንዳንዴ እንኳን እንዴ አትታጠብም እንዴ እኔ ምን ብዬ እንደምነግርሽ ግራ ገብቶኝ ሲጀመር ያልመጥልሽ በጣም እኮ ይኸው ደረጃዬን አውርጄ ነው እኔ ካንቺ ጋር ነበርኩት። ብሎክ እንዳረኩሽ እንድታቂ ነው አሁን ይሄን ራሱ ምልክልሽ ነው። ዘጋጋ A few moments later ቤቢ ተኝተሽ ነው እንዴ? ለምን ስልክ ማታነሹ? ቅድም ትንሽ ተናገርኩሽ እንዴ? ከልቤ አልነበረም። እውነት እኔ ወዲህ ነው ታውቂያለሽ። ዝም ብዬ ስለለፈለፍኩ እንትን እንዳትየ ልጋጋም ምናምን እኔ አሁን ምን ማለት እንደሆነ ራሱ አላውቅም። ዝም ብዬ በቃ አፌ ላይ የምትሆን ስድብን እየሰደብኩሽ ስለተናደድኩ። ሲጀምር ልጇን ሴት ቶሎ ስልክ ታነሳለች፣ ሲሰድቧት አታኮርፍም። ያለፈ ነገር ላይ እንዲህ ስቲክ ማድረግ ጥሩ አይደለም። አንድ ሁለት ሰዓት በፊት የተናገርኩሽን ነገር እንዲህ ቂም ይዘሽ ጥሩ አይደለም። እንዲህ ስልክ እንትን ማለት አንሺ እሺ ልጋጋሙስ ከልብ አይደለም ትሸታለች ብለህ ያልካት እሱስ ከምንህ ነው? በእናትህ ፒኦቪ የወንድ ቤስት ፍሬንድ ሲኖርሽ ፓርት 3 እንዴ ምን ማለት ነው? አብረን መቀጠል አንችልም ማለት? በደንብ አስቤ የወሰንኩት ውሳኔ ነው። በቃ ተረዳኝ። የምርሽ ነው?
አንተ ደግሞ በእንደዚህ አይነት ነገር ቀልጃለሁ እንዴ? ምሬን ነው። ምን አረኩኝ? እሺ ምን በድዬሽ ነው? እሺ ምን አጥፍቼ ንገሪኝ። እሺ ምን እንዳጠፋው ብቻ ንገሪኝ። ምንም አላጠፋም። በቃ እኔ የራሴ ውሳኔ ነው። በቃ አንተ አይደለህም እኔ ነኝ። አይ በቃ ይሞት የራሱ ጉዳይ ብለሽ ነው እንጂ ያው አንቺ መኖር እንደማልችል ጠፍቶሻል። ኧረ ጨከን በል ወንድ ልጅ። አንተ የምር እያለቀስክ ነው እንዴ? ወይኔ ጉዴ። በቃ እሺ ተገናኝተን እናውራ ዛሬ። ችግር የለም። እሺ አታልቅስ። ልቦስ ገባ። ሰሚ wait a minute ምንድነው በለው ዛሬ መናሽ በጣም ርቦኛል። ምን ነው ይሄ ሁሉ ድራማ ነበር? እንደዚህ አይነት ወንድ ዛሬ ገና ሳይ ለምን ይቺ ነገር ቺኮሽ ጋር ብቻ ያለች ነበር የሚመስለኝ። እስቲ እንደዚህ የሚያደርግ እናንተ የምታውቁት ወንድ ካለ ኮሜንት ላይ ጻፉልኝ ፕሊዝ። ወንድ ልጅ ሆነ ቁርጥ ስጋ ካልወደድክ ወይ ቱርክ ሄደ ጾታን አስቀይረሃል ወይ ደግሞ ያ ነገር ነህ እንጂ ሰው ወንድነት አይፈታተንህም ወይ? ከሷ እኩል መረቅ ያለው ጥብስ ለኔም ጥርሴን እንዳያመኝ ስትል ቅንድብህን ስታበጥረልህ አመድ ካሌለህ አበድርኝ ይሻላል። ማርያምን ወንድ ልጅ እየመተረ ሲሰጥ እስቲ እቺን ሞክሪያት። አይፈታተንህም ወይ ወንድነት? እግዚአብሔርን በቃ አለው እኮ በቃ ከቁርጥ ጋር እኮ አብለው ግርማ አለው። ግርማ ቢስ ቀንጨራ፣ የሰው ቀንጨራ። በእርግጠኝነት እንደዚህ የተዋወቀች ወንድ አለ። ከዛ መረቅ ጥብስ ብሎ ሙዷን ክንት ነው ያደረገው። በቃ እናቴዋ ምን አይነት ቅሌታም! ዝም በይ አንቺ። አንተ ይሄን ነው ተሸክመው የምታድር? አንተ በዚህ በፍንክቱ ብትገባማ ጠፍተህ ነው የምታድር። ዝም በይ አንቺ። ምን ትላለች እቺ ኮክናም? ዝም በል አንተ። አንቺማ ቢኪኒ ነው ሚኪኒ የምትባለው ፓንት በተለብሻት ሳምንት ነው እየሳቅሽ የምታሪ። ዝም በይ አንቺ። ኧረ በእግዚአብሔር ትልቅ ሰው አይደሉት እንዴ? ምን አይነት ቅሌታም ነው? ዳቧም አሪኒ አቃተኛ። የኔ ቆንጆ ይሄ ባለ ትዳር ወንድ ጠብሰሽ ወይ ለኔ ብሎ ሚስቱን ፈቶ ልጆቹን በትኖ ምናምን እንኳን ልጆቹና ሚስቱን ሊበትን ማለት ነው። አንድ ቀን የፈሰሰው ባንቺ ስም ቀና እንደማያረግ ነው የምነግርሽ። እግዚአብሔር የጠና በሽታ ብትታመሚ እግዚአብሔር ይማርሽ አይልሽም። አንሶላ ላይ እንደሚያሽሽ አይደለም፣ አይፈልግሽም። መደበሪያው ነሽ አንቺ። አለቀ። ቤቱን የገነባውን ነገር ህይወት አያፈርስም። አስረግጬ የምነግርሽ ተቃቃ መጫወቻ አሻንጉሊት ነሽ። ስለዚህ ራስሽን አክብረሽ ዞር። እግዚአብሔር ለኔ ትዳር ስጠኝ ጥሩ ብለሽ መጸለይ ነው እንጂ ሰው ትዳር ላይ ውጥ አትበሉ። ትዳር መሃል አትግቡ። አያምርም። ራስን ማዋረድ ነው፣ ጀብድም አይደለም። ባለጌ። አሬ እዚሽ ልጅ ንግግር በዛብኝ። አረ መልካምነቷ በዛ። እንደዚች አይነት እኮ በቃ ሪዝነብል የሆነ ሰው ማህበረሰባችን ላይ ቢበዛ እስካሁን ራሱ እኛ የደረስንበት ራሱ መጥፎ ደረጃ እንደርስም ነበር። ሄሎ እንዲህ መጣምጣም ማንጉርናው ሄሎ ወይ ምን ቀንሱ? ምን አንቺ እንዴት ሞከርሽ? እናትሽ ነኝ እኮ እኔ። አሁን ጭንሽ ስር ገብታ በምዝለጋ ምዝልግ ስታረግሽ ልክ ትገኛለሽ። ለማንኛውም ለዛሬ ብላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።